ብዙ ጊዜ ማለት ነው። አንዳንድ ጊዜ ዝም ስንል የእውነት ነው የሚመስለው። ውሸት እንትን ሲል ሲደጋገም እውነት ይሆናልና ከልብህ ሁን። ልጁን ደግሞ አልከለከልኩህም፣ መከልከል እፈልጋለሁ። ቱ ቢ ሆነስት እኔ መከልከል እፈልጋለሁ። ምክንያቱም ልጄን አንተ ገንዘብ እያደረክ እንዲያደረኩ እያልኩ አደባባይ አራጣ አበዳሪ የማያወራውን ወሬ ለልጅክ ለገዛ ልጅክ ልጄ ብለክ መተክ ልትሰራበት ሊያው ማክል አይደለም። እዚህ ጋር እሱ አንድም አንቺን አልኮነንም፣ የደረሰበትን ብቻ ነው የተናገረው። ሶ አንቺ የተናገረውን ትክክል ነው ወይም አይደለም ነው እንጂ ማለት ያለብሽ እንደ አራጣ አበዳሪ ደጋግመሽ ያደረከውን አወራክ ምናምን ስትዩ ላይክ እኔ ቀድመሽ ጃጅ እያረግሹ ነው። ሶ ታዩ ህዝቡ ይፍረድ፣ ህዝቡ ይስማና የሁለታችሁንም ሰምቶ ማንጋ ሀቅ እንዳለ ይፍረድ እንጂ አንቺ ቀድመሽ እኔ ጻድቅ ነኝ እኔ ንጹህ ነኝ አንተ ብቻ ነህ ቆሻሻ አንተ ብቻ ነህ ኃጢአተኛ እያልሽ ነው። እንዲህ አድርጓል ሳያደርግ ከዋሸ ይኸውልሽ የዘረዘራቸውን ነገሮች ሳያደርግ ከዋሸ ሀቁን እንድናቅ ይሄ ሰውዬ ዋሽቷል፣ የትምህርት ቤት አልከፈለም፣ ይሄን አላደረገም፣ ፍርድ ቤትም አልከሰስኩትም፣ 100,000 ካሳም አልጠየቅኩትም፣ ይህን ሁሉ ነገር ውሸት ነው ብለሽ እኮ ታዲያ እንደዚህ ይኸውልሽ ይህንን ከፍሏል አድርጓል። የከሰስኩት ደግሞ 1000 ጊዜ አደባባይ ይወጣ ለልጄ ይሄን አረኩ ሲል በህጋዊ ይሄው አድርጊያለሁ ብሎ በማስረጃ እንዲቀመጥለት ነው እውነታው ማለት ነው። ውሸት አደረኩ ብሎ ከሚናገር ልጨርስልሽ እሱ ያለውን አልሰማሁም አልነበርኩም ብለሽ ስለነበር ማሪ ልጨርስልሽ ተረጋግተሽ ከመስከረም ጀምሮ ዲኤንኤ ተመርምሮ ልጅነቱ ከታወቀበት ጊዜ ጀምሮ ያቅሜን እየረዳው ነበረ። ዩቲዩብ ላይም ሰርቼ ዩቲዩብ ዶላር ሲቆጥር ዲቦ ስሪ ተቀጥረሽ ከምትሰሪ በዩቲዩብ ሞር ሰክሰስፉል ትሆኛለሽ ብዬ ዩቲዩብ ስንት እንደቆጠረልኝ ያሳየኋትና ነይና አንቺም ዩቲዩብ ስሪ በዩቲዩብ ሰክሰስፉል ትሆኛለሽ ይሄን ያህል ይገኛል አልኳትኝ። እናም ከመሬት ተነስታ ስልክ ማንሳት ተወች፣ ልጄን ማየት ከለከለችኝና በፍርድ ቤት ሄዳ ከሰሰችኝ ነው ያለው። ስለዚህ እውነት እሱ እንዳለው በሰላም አብራችሁ ሰላም ሆናችሁ እየረዳ ዩቲዩብ ቻናሉ ላይ እንግዳ ሆነሽ ቀርበሽ ጭራሽ ተስማምታችሁ እንግዳ ሆነሽ ቀርበሽ ዩቲዩብ ምን ያህል ገንዘብ እንደሚያስገኝ ነግሮሽ ከመሬት ተነስተሽ ዘግተሽዋል። እውነት እሱ እንደሚለው እንደዚህ ብለሽ ነው ማሰብ። ተስማምተን ነው ያንተ ዩቲዩብ ላይ የቀረብኩት። መጀመሪያ ጥያቄ ተስማምተን ነው ዋሽቷል አልተስማማንም እንደዚህ እያልሽ ለእኛ ንገሪኝ። እሺ አልተስማማንም። ያለ ፍቃዴ ነው የተቀረስኩት። ሊያውም ደግሞ ለዚህ ደግሞ ዳሎር ኢንተርቴይንመንት ተጠያቂ ነው። እሱ ነው ደውሎ የጠራኝ። እቃ ውሰጂ ነው የተባልኩት። ከዛ ሲሄድ ማለት በግዴታ ነው። በቃ ሰው ሌሊት ጀምሮ ቁጭ ብሎ እንትን ይላል። እንደውም በደንብ ከታየ በስነ ስርዓቱ ላይ አልመለስኩለት። እሺ ሌላው ደግሞ አልፈልግም ብለሽ ለምን አይወጣሽም? ፍቃደኛ ካልሆንሽ ኢንተርቪው ተብለሽ ተነጋግረሽ ካልሄድሽ ስትገቢ ቃለ መጠይቅ ወይ ኢንተርቪው ሲጀምሩ እንዴ ለዚህ አልተስማማንም ቃል ውስጥ ነው የመጣሁት ብለሽ ብድግ ብለሽ ለምን አልወጣሽ? እምቢ ብለሽ አላወኩም። ምኑን እኔ እንደዚህ እንደሚደረግ አላውቅም። ምክንያቱም ሰው ከቦኛል። በተከበብኩበት እንዴት ነው እንትን የምለው? እኔ ደግሞ ሰው ሪስፔክት ከማድረግ አንጻር እንጂ እሱ ይምጣ አይምጣ የማውቀው ታሪክ የለም። አልተስማማንም በዚህ። ከዛ ባለፈ ደግሞ ረድቻለሁ ላለው የረዳው የት አልደብተሩ እንደዚህ ነው እንድትናገር የሚፈልገው። ይሄን አርጓል ይሄን አላረገም ይሄን ዋሽቷል እዚህ ጋር የትምህርት ቤት ከፍሏል ወይም አልከፈልም እንዳለው ልብስና ጫማ ለልጁ ሲገዛ ነበር ለ10 ወር ያህል ለ8 ወር ያህል ነበር ወይም አልነበረም እንደዛ ያለሽ። እሺ እየረዳ አልነበረም አደረኩ ያለው ወይም ደግሞ ይሄው እናቴ መዝግባ ያስቀመጠችውን እሱ የሚያወራውን አለ እናቴ የመዘገበችውን ደግሞ እስቲ እናትሽ የመዘገበችውን ልዘይና እዚህ ጋር እሱ ከተናገራቸው ውስጥ ኤክስ ራይት አደርጋለሁ እኔ። እሺ ቆይ ለምን ይሄው መስከረም 4 ሩዝ 5 ኪሎ ገዝቷል። ወተት 1 ሊትር ገዝቷል። ብስኩት ገዝቷል። ኩኪስ ማለት ነው። እሺ ከዛ በመስከረም 11 በየቀኑ ማይገናኙ መስከረም 11 ኳስ ገዝቷል። እርጎ ገዝቷል። ወተት 1 ሊትር ገዝቷል። ከዛ ብስኩት ገዝቷል። ፓምፐርስ ገዝቷል። 2 ፓምፐርስ ገዝቷል። ዋይፕስ 1 ነው የገዛው። ልጃችሁ የ4 ዓመቱ ነው አይደል? ልጃችሁ 3 ዓመት
3 ዓመት አሁን ነው 4 የሚለው። አዎ ማታ ማታ ይጠቀማል። ኦኬ እኔ ራሱ እንደውም ዳይፐር ሲል ኧረ ተሳስተካል፣ የ4 ዓመት ልጅ እንዴት ዳይፐር ይለብሳል? ዳይፐር ማለት ገዛ አትችልም ስለው እኔ ጋር መጥቶ ሲያድር ማታ ማታ ይሸና ነበር እና ዳይፐር ገዛ ነበር አለ። ከዛም በኋላ ስጋ ግማሽ ኪሎ አጥንት ገዝቷል። እነዚህን እንዳለ ከአስቤዛ ጋር አጠቃቅልኳቸው። አይ እንትን ልበል ኦልሬዲ አልቋል፣ ብዙ አይደለም። እሺ ከዛም በኋላ ደግሞ 1 ሊትር ወተት በተደጋጋሚ ገዝቶለታል፣ 5 ጊዜ ምናምን ነገር ፓውደር ወተት። ከዛ ግን ፓውደር ወተት ገዝቷል ቲኒጥየዋንና ከዛም በኋላ ይሄ 1 ኪሎ መሰለኝ። ትልቅና ትንሽ ነው ያለው፣ እንደዛ ነው የመዘገብኩት። እሺ ከዛም በኋላ ደግሞ የግማሽ ሊትር ወተት ከመስከረም 4 እስከ 30 ግማሽ ሊትር ወተት እንትን ብሏል። ከዛ ደግሞ በሻንጣ ሙሉ በፌስታል ሙሉ ቦንዳ ልብስ ይዟል። 17000 ብር የደመረው ማለት ነው። 17000 ብር ኢንቨስት አድርጌ ዩቲዩብ ቪዲዮ ሰራው ያለው ላይ አዎ ከሱ ጋር ሲደመር ጫማ አለው እዛው ልብስና ጫማ ስላልኩት እዚህ ጋር ራይት ከማድረግ ቤት ጫማ ያለው እዛው ቦንዳ ጫማና አንድ አዲስ ልብስ እሺ ቦንዳ 3 ነው። እሺ የትምህርት ቤት ክፍያ ከፍሎ ያውቃል? 1 ወር የጥቅምት 2500 ብር የትምህርት ቤት ክፍያ 1 ጊዜ ብቻ ነው የከፈለው። 1 ጊዜ ብቻ። ኦኬ እሺ 4000 ብር በወር ይሰጥ ነበር? በጭራሽ። ኧረ በህልሙም 400 አይሰጥም። አይደለም 4000 ብር 4 ብር አይሰጥም። የለኝም ነው የሚለው። ሰጥቶ ማያውቅም 4000 ብር አንዴም በህይወቱ በጭራሽ። ዲኤንኤ ተመርምሮ ነው የሚበዛው። ዲኤንኤ ተመርምሮ አባትነቱ ከታወቀ ጀምሮ ለ8 ወር ምንም በቃ ይሄን ብቻ ነው ያደረገው። ከዛም በኋላ ደግሞ ነገሩ በጣም እየተባባሰ ሲሄድ እኔ አልፈልግም ብዬ ከመሃል ወጣው። እኔ ማግኘት አንተን ስለማልፈልግ ብዬ ቁጥሩን የእናቴን ሰጠሁትኝ። ከዛም በኋላ የምታሳየው እሷ ናት። ይሄን ሁሉ ሲያደርግ የምትጽፈው እሷ ናት። እሺ 4000 ብር እሰጣለሁ ብሎ ነው እንጂ ቃል የገባው ሰጥቶ አያውቅም። እሰጣለሁ ብሎ አላለም። ልጁን እንደውም አብይ ገና 1 ወራችን ይሄ ሁሉ ሆኖ በ1 ወር ውስጥ እኔ እናት ማያዝ አለብሽ። ገና 1 ወር አዎ ለነግርሽ ነው እያረኩለት ነው። በወር 4000 ብር እየሰጠሁሽ የትምህርት ቤት እየከፈልኩኝ የሚያስፈልግ ነገር ካለ አረጋለሁ። የሰጠክ መስሎኝ ገና እሰጣለሁ የሚል ሐሳብ ነው ያቀረብከው። መመዝገብ በሁለተኛው በቀጣይ ወር ማለት ነው። ሰተከተክ 4000 ብር እሺ ለምሳሌ አሁን እዚህ ላይ ያደረካቸውን ነገሮች የነገርከኝን ያውልክ ቢኒ ያደረካቸውን ነገሮች የነገርከኝን አሁን ዲቦራ ኮንፈርም ስታደርግ ራይት ያርኩ ነው። 4000 ብር ግን ሰተማታ ኮድ ከዚህ ጋር መሰረዝ አለበት። የለማ ገና ልትሰጥ ለወደፊቱ 4000 ሳይሆን ለቀጣዩን ሰጣታለሁ ልትሰጥ። ስለዚህ ገና ልትሰጥ ስለሆነ ስላልሰጠህ አይጻፍም። እዚህ ጋር ከተሰጡ ነገሮች ጋር አይጻፍም። ሶ ይሰረዛል። 4000 ብር ተሰርዟል። እሺ ሶ የገዛው ያልካቸውን ነገሮች ሁሉ ደብተር ላይ አንብባ እንደገዛክ ተመዝግቧል። ራይት ተደርጓል፣ ታርሟል። ግን የትምህርት ቤት ክፍያ ግን ስንት ጊዜ እንደሆነ አንተ አልገለጽክም። እኔ ደግሞ ለ8 ወር ያህል በየወሩ የከፈልክ መስሎኝ ነበር። እሷ 1 ጊዜ ብቻ ነው የከፈለው ብላለች። መጀመሪያ ስጀምርልሽ እኮ ገና በ1 ወር ውስጥ እኮ ነው ያልኩሽ። በቃ እቺ ነገር የተፈጠረችው 1 ወር በሁለተኛው ወር ላይ ተከሰስኩኝ ነው እያልኩሽ ያለሁት። ህዳር 8 ነው መጥሪያ የደረሰኝ። በቃ አልገባሽም? ይሄንን ሁሉ ያደረኩት በ1 ወር ነው። ፓውደር ገዝቼ ኪራይ ነው። ወተት ደግሞ ኪራይ 1 ወር በ1 ሊትር ይዤለታለሁ። ከዛም ሳስበው 1 ሊትር የዲቦታራ ነው። አንዴ ልጨርስኩ። እነዚህ ነገሮች ሁሉ የገዛው አሁን ደብተር ላይ ያነበብሽልኝ እናትሽ በጽሁፍ ያሳፈረቻቸውን ነገሮች እንዳለ የገዛው በ1 ወር ውስጥ ነው። መስከረም ላይ ነው። ከመስከረም 1 እስከ መስከረም 30 ባለው ጊዜ ነው። ከዛም በኋላ ቪዲዮ አቁም ሲባል ልጁንም ለምትን ለማለት እያፈገፈገ መጣ። በልጁ ጨክናለሁ ምናምን ማለት ጀመረ። እንደ እናት ደግሞ እኔ እጨነቃለሁ። እልህ ውስጥ አትክተችኝ ምናምን ማለት ጀመረ።
እኔ ደግሞ ወደ ሁለተኛው ስቴፕ ከመሄዳችን በፊት በአንድ ወር ውስጥ ይህንን ነገሮች አደረገና ከመስከረም 1 እስከ መስከረም 30 ድረስ የትምህርት ቤት የአንድ ወር ከፈለ። እነዚህን የገዛቸውን ነገሮች ሁሉ ገዛና 10,000 ብር ከፍዬ 10,000 ብር መስከረም እኔ ነኝ ከፍዬ ያስመዘገብኩት። ጥቅምት 2,500 ብር ከፈለ። እዮሃ ሚዲያ ቀረበ። ከዛም በኋላ ልጄን እስከ ዛሬ ድረስ እኔ ነኝ እየረዳሁ ያለሁት። ቤተሰቧን ረድቼ አስቤዛ ሞልቼ ይህንን እያደረገ ከነበረ ለምን አቆመ? ማድረጉን ለምን አቆመ? በምን ምክንያት አላደረግም? ይኸውልሽ መስከረም ላይ ለመስቀል ነው ምናምን መተው ነበር እኔ ጋ ሲመጡ ጠየቁኝ። ሲጠይቁኝ አይ እያደረገ አይደለም፣ እግዚአብሔር ይርዳው፣ ለወደፊት እግዚአብሔር ይርዳው፣ ይሄ ኃጢአት አይደለም መቼስ በቃ የሆነውን ነው የተናገርኩት። ከዛ እየረዳው ነው የሚለውን ነገር እንትን ለማለት ተመልሶ መጣና እንትን አደረገ። የልጁን የትምህርት ቤት 2,500 ጥቅምት 5 ለምን ጥቅምት 4 ከፈለ። ጥቅምት 5 እዮሃ ሚዲያ ቀረበ። ከዛ ቤተሰቧን እየረዳው ነው አለ፣ በገዛው አለ። ከዛም ባለፈ ደግሞ ምንድነው እናቷን ረድቼ ልጄን ከምችለው በላይ ነው እያሳደግኩት ያለሁት። የትምህርት ቤት እስከዛሬ እየከፈልኩ ነው። የሌለ ታሪክ ሄዶ አወራ። ከዛ አይ እንደዛ ከሆነ እውነት ለመናገር እኔ በጣም ነው የከፋኝ። ምክንያቱም አሁን ገባኝ። አንድ ወር ረድቶ ጥቅምት ላይ ኢንተርቪው ሲደረግ ያደረገውን ሁሉ ዘርዝሮ ስለተናገረ በዛ ተናደሽ ነው የከሰስሽው ፍርድ ቤት? አይደለም፣ በዛ ተናድጄ አይደለም የከሰስኩት። በዛ ተናድጄ ሳይሆን የሚናገራቸው ንግግሮች ለኔም ሆነ ለቤተሰቤም ሆነ ክብር ያለው አይደለም። ነገሩ ህጋዊ ቢሆን ለኔም ሆነ ለልጄም ሴፍቲ፣ ለቤተሰቤም ሴፍቲ፣ ለሱም ደግሞ አላደረክም ከመባል እንዲያወጣው ከሰስኩ። የከሰስኩት ደግሞ ክስ አይደለም፣ በወንጀል ችሎት አይደለም የከሰስኩት፣ በቤተሰብ ህግ ነው። በቤተሰብ ችሎት ነው የጠየኩት። በቤተሰብ ችሎት ደግሞ ወጥቶ እስካመነ ድረስ ልጁን መርዳት አለበት ብዬ ነው። እየረዳ ነበር እኮ አይደል? መርዳት አቆሞብሽ ነው የከሰስሽው? ይኸውልሽ ሲጀመር የለኝም ነው እንጂ የሚለው ምንም አድርጎ አያውቅም። እየነገርኩሽ ነው። ረዳው ብሎ ለመውጣት ከሆነ ኢትስ ኦኬ እሺ። እያደረገ እንትን ማለት ከሆነ ምኑ ነው የሚረዳኝ? አንድ ወተት እኔ እኮ በሌለኝ ሰዓት እንኳን ልጄን ተሸክሜ ከደንበል ጀሞ ድረስ እየተንቀሳቀስኩ ልጄ አንድ እንኳን አጥቶ አያውቅም። ሲቸግረኝ እንጂ ሳይቸግረኝ ምንም ቢሆን 2,000 ብር ባገኝ ለልጄ ወተት ትልቁን ጣሳ ገዝቼ አጠጣዋለሁ። ይሄንን አደረኩ ብዬ ማውራት ነውር ነው። በቃ ያው የገዛት እቹትን ነው ጣሳዋ እቹት አይደል? ሌላው ደግሞ ይሄ ነው። በቃ ሁለቱን ነው ድረስ በቃ አለቀ። ሌላ ምንም ያደረገው ነገር የለም። እኔ ደግሞ ከዚህ የበለጠ እጥፉን ነው ጨረሰች። ያንተ ተራ ላይ አንተ ታወራለህ። አሁን እኮ እሷ ተራ ነው። ሌላ የገዛኸው አለ። እኔ ለምን አታናግሪ? ከዛ ባለፈ ደግሞ ይሄንን ነው እንትን ያለው አለቀ። ከዛ ደግሞ እርዳ ሲባል እንዲህ አድርግለት 1 ሊትር ነበረ ይሄ የመጀመሪያ ሰሞን 1 ሊትር ነበር የተከራየው። ከዛም በኋላ ከዛም በኋላ ከ1 ሊትር ነበረ። ከዛም በኋላ ይበቃዋል ብሎ ሄዶ ግማሽ ሊትር አድርጊላቸው ይበቃቸዋል። እኔ አይደለሁም እኮ የምጠጣው የገዛ ልጅክ ነው። በሱ ነው እዚህ የደረስከው፣ በሱ ነው ዛሬ ጋር የደረስከው። እሺ ይሁን እንደዛ አለ። ግማሽ ሊትር ይሁን ይበቃዋል አለ። እሺ ግማሽ ሊትር ነው ልጁ። 1 ወር እንኳን አይደለም የጠጣው። የመጀመሪያ ወር እንትን ካለ ይበቃዋል አለ፣ አቆመ። ከዛም በኋላ ነው እንትን ያልኩትኝ ነገሮች እየሄዱ ሲመጡ ይሄ ነገር ለምንድን ነው ተወጥቶ ትልቅ ነገር ቢግ ዲል እንደተደረገ ያህል እኛም እኮ ስንትና ስንት ነገር አሳልፈን ዛሬ ደርሰናል አይደል? እናትነት ቀልድ አይደለም። ይሄን እቺን የምታክል ነገር በማንኪያ ሰጥቼ በአካፋ እንደተደረገ ያህል የሚወራው ለምንድን ነው? እኔ 3 ዓመት ልጄን አዝዬ እየሰራው የቻልኩትን አሳድጌ ይሄን አረኩሳልን ለልጄ እሱ 1 ወር ይሄን አስቤዛ ስለገዛ የትምህርት ቤት የ1 ወር ስለከፈለ ይሄን ስላደረገ ሚዲያ ላይ ወጥቶ ይሄን አደረኩ ማለቱ ስላናደደሽ እንደዚህ ከሆነ እሱም በህጋዊ መንገድ አልረዳህም እንዳይባል ነገ
ለሱም በዶክመንት የተረዳ ላይክ በየወሩ ፍርድ ቤት የፈረደበትን ሲከፍል እሱም መርዳቱን እርግጠኛ ይሆናል። እኔም ያለምንም ጭቅጭቅ ለልጄ ፍርድ ቤት የፈረደልኝን ተቆራጭ አገኛለሁ በሚል ሀሳብ ነው ሄደሽ የከሰስሽው ማለት ነው፣ ክስ የመሰረትሽው። ከዛ ባለፈ ደግሞ ምንድነው እሱ ሀሳቡ የሚለው ለምንድነው ክሱን አልፈልግም፣ ሳገኝ አገኘው፣ ካላገኘው ደግሞ የራሱ ጉዳይ አይነት ነገር ነው ሲመጣም የሚያወራው። ገባሽ? ህግ አልፈልግም፣ ህግ ጋር አትድረሺ እና ከዛማ በቃ እሱም ሲያጣ መጥቶ እኔ ጋር በልቶ ጠጥቶ እንትን ብሎ መሄድ ነው ሀሳቡ። እኔ እንትን አይደለም ራሴን ሸጬ አይደለም የምኖረው፣ የተከበረ ስራ ሰርቼ ነው እየኖርኩኝ ያለሁት። ማንም እንደሚያስበኝ አይደለሁም። ዛሬ ጋር እዚህ ጋር እንትን ስል እውቀት አልባ አይደለሁም። ትላንትና ደደብ ምናምን ተብዬ ሲሰድበኝ እሱ አፉን ሞልቶ ደደብ ብሎ ሲሰድበኝ አደባባይ ወጥቶ አልቅሶ ነው ይቅርታ የጠየቀኝ። እውነት ቢሆን ደስ ይለኝ ነበረ፣ ግን እውነት አይደለም፣ ውሸት ነው። ስለዚህ እንዴ ውሸት፣ ይቅርታው ነው ውሸት። የስ አው እውነት ቢሆን ዛሬ እንትን አይልም ነበረ። ልጁን ለመርዳት እስከመጣ ድረስ ልጁን ነው ሰፖርት። እዛው ጋር ደግሞ ብየዋለሁ፣ የማይካድ እውነት ነው። ልጁን ትረዳዋለህ። ከመጣ ዲኤንኤም የማስመረምረው ልጁን ትረዳዋለህ። አላስመረምርም ብዬ የተማመነው እረዳዋለሁ። ድንጋይ ለምን አልሸከምም እረዳዋለሁ ብሎ ነው የመጣው። ገባሽ? ዛሬ ላይ ደግሞ ስራ የለኝም። ያ ምክንያት ሊሆን አይችልም። አባትነቱን አምኖ እስከመጣ ድረስ እናት ለልጇ ዋጋ የምትከፍለውን እሱም ደግሞ ሰርቶ ማምጣት አለበት አይደለም ነው። 8 ወር ስራ አለው፣ እውነት ገቢ ያለው እያለው ነው የማይረዳው። መስራት አይፈልግም እንዴ? መስራት ካልፈለገ ስራ የለውም። ስራ ቢፈልግ አጥቶ ነው ጠፍቶ ነው ስራ ልጁን ለማሳደግ። እኛ እኮ ልጆቻችንን ለማሳደግ ብለን ነው ደፋ ቀና የምንለው። እናቴ ጋር ልጄን እንዲህ በደከመች እረፍት ማድረግ ባለባት ሰዓት እኮ ልጄን ቁጭ አድርጌ የምሮጠው እኮ ልጄን የቤት ኪራይን ለመሸፈን የልጄን የትምህርት ቤት ለመሸፈን ቀለቡን ለመሸፈን ነው። መቼ ያደረገውን ነው አድርጌያለሁ። የተወሰነ ውሳኔ ጥር ነው የፍርድ ቤት ውሳኔ ጥር 26 ተወሰነ። እስከ 30 ባለው 10,000 ብር ይቆረጥለት ተባለ። መቼ ነው ፍርድ ቤት የተወሰነው? ጥር 26 ጥር 26 10,000 ብር ተፈረደበት። 10,000 ብር ተፈረደበት። ከዛ እሱ ይግባኝ ጠይቆ 5,000 የተደረገለት መቼ ነው? ቆይ እንትን ልድረስልሽ። ልዩነቱን የስንት ወር እንደከፈለ ለማየት ነበር። 10,000 ልዩነቱን ቆጥር እንትን ነው ይኸውልሽ፣ እስከ ጥር ድረስ ምንም አልከፈለም። ጥርም አልከፈለም ሲጀመር ማለት ነው። ጥር እስከ 30 መክፈል አለበት ተብሎ አልከፍልም ብሎ እንትን አልኩለት፣ ቴክስት ጻፍኩለት አካውንቴንና እስከ 30 ባለው መክፈል አለበት ተብለሃል። ስለዚህ የልጁ የትምህርት ቤት በዚህ ጊዜ ስለሚሆን በዚህ አካውንት አስገባልኝ ብዬ ቴክስት ጻፍኩለት። ቴክስት ጽጽፍለት ዝም ብሎ አለፈና ልክ የጥርን ወር የካቲት ማለት አፈጻጸም ይከፈታል። አፈጻጸም ከፈትኩኝና እንትን ፍርድ ቤት እንትን አስገባው ማለት ነው። ከዛም በኋላ ፍርድ ቤት ሳስገባ ምን ተባለ? የካቲት 24 ተቀጠርን። የካቲት 24 ተገኘን። ለምን በ17 መጥሪያ እንዲደርሰው በ17 መጥሪያ እንዲ ሰጠሁትኝ። ሄዶ የለኝም ስለሌለኝ አልሰጥም ብሎ ተመለሰ። ሄዶ መልስ መስጠት ስለነበረበት ከፍለው ይገኙ ነው የሚለው። ሄዶ የለኝም ስለሌለኝ አልሰጧትም ብሎ ተመለሰ። እኔ እንደውም እሱ የሚያደርገው ነገር ምንም ፍላጎት የለኝም። እኔ እንደውም የያዝኩት ብር ክፈል ቀለብ ክፈል የምለው ልጄን ላለመስጠት ነው እንጂ ሲጀመር የሱ 5 ሳንቲም እኔን አኑሮኝ አይደለም። ዛሬ ላይ የደረስኩት በራሴ አቅም እንጂ ባንተ አይደለም። ሌላው ደግሞ ጥር ለምን የካቲት 24 ተቀጠረ። በ17 ሄዶ የለኝም ማለት የካቲት 24 ተቀጠረ። ከዛም በኋላ ሲሄድ እንዳልታሰር ብሎ እንደውም ጓደኛው ጠዋት እኔ ወደ ፍርድ ቤት እየሄድኩኝ ደወለልኝና ቢኒያም አካውንትሽን ላኪልኝ እያለች ነው። ቴክስት አድርጌለታለሁ። አፈጻጸም የተከፈተበት ወረቀት ላይ አካውንቴ አለ። ከዛም በኋላ አካውንትሽን ላኪልኝ ብሎሻል አለኝ ማለት ነው። አይ እኔም ወደ ፍርድ ቤት እየሄድኩኝ ስለሆነ በአካል እሰጠዋለሁ ችግር የለውም ብዬ ሄድኩኝ።
ልክ ሲሄድ ሲያይኝ አካውንትሽን ላኪልኝ ሲለኝ አይ ምን አስቸኮለ? እስከ ዛሬ ጊዜ ነበረው አይደል? ከጥር 26 እስከ የካቲት 24 ድረስ ጊዜ ነበረው። እስከ የካቲት 5 ሳንቲም ያደረገው ነገር የለም ምንም ማለት ነው። ብቻዬን ነው ልጄንም እያሳደግኩኝ ያለሁት እስቲል አሁን ድረስ። ከዛም በኋላ የካቲት 24 ቀረበ። ሲቀርብ ወዲያውኑ ዳኛዋ ጋር ከመቅረባችን በፊት ወዲያውኑ 10,000 ብር ላከልኝ ማለት ነው። የመጀመሪያ የጥርን የካቲት ላይ ሰጠኝ። ከዛም በኋላ አልኳትኝ ሄድኩና በዛ በመሃል ተሳድቦ ቪዲዮ ዩቲዩብ ላይ ሰርቶ ነበር። ከዛ እሱን ምን አደረኩኝ? ለአቃቢ ህግ እንትን አልኩኝና አንደኛ ሲጀመር ለምንድነው ስሜ በውሸት የሚነሳው? እየረዳ ላልሆነው ልጅ ላልደረስኩበት ሰውዬ አጋጣሚ ላይቭ ላይ ያለው መጣችና አወራችኝ። 38,000 ብር ቢኒያም ሰርቆኛልና እንዲመልስልኝ ብላ ደራርቱ የምትባል ልጅ ቪዲዮ ሰርታለች። እኔ አይቻት አላቅም፣ አውርቻት አላቅም። ራሱ ምስክር ናት ልጅቷ ብትጠራ ማለት ነው። አላቃትም፣ አታቀኝም። በቃ ከዛ እንዲህ ቪዲዮ ሰርታለች ምናምን ስትለኝ እኔ ምን አገባኝ እምትልሽ ማማ የሱ ፍቅረኛ አይደለችም። አይ ከሊሊ ጋር እያወራን ማለት ነው። ኦኬ ከዛ እንደዛ ስትለኝ እኔ ምን አገባኝ። ቀድሞ ማለት ታይ ብለዋታል እሷም እና የኔን ጉዳይ ደግሞ በፍርድ ቤት ይዤዋለሁ። በፍርድ ቤት ቀድሞ እንደያዝኩኝ እንትን ነግሬያለሁ። ከዛም በኋላ ስለ ልጅቷ አይመለከተኝም። ምክንያቱም እኔ ስለ ራሴ እንኳን በስነ ስርዓት እንትን አልልም። ስለ ሰው ምንም የሚመለከተኝ ነገር የለም። ከዛ አይ ታያት ሰው ስለሱ መታ አንቺ ጋር ስሞታ ስታቀርብ የራሴንም ከሱ ጋር ያለኝን ችግር መፍታት አልቻልኩም ላይ ካያገባኝም ነው። አይ የራሴን ጉዳይ ታውቃለች፣ ሙሉ ብዙ ነገር ታውቃለች። ምክንያቱም ነግሬያታለሁ። ያለውን ነገር ሼር እናደርጋለን። ሺዝ ማይ ሰፖርተር ሰፖርት አደረገኛለች በብዙ ነገር እና አልኳትኝ ሶ ምንድነው የተፈጠረው? ልጅቷ ምንድነው 38,000 ብር ምናምን ስትል አይ ታይታ ብላለች። የኔን ጉዳይ እንዲህ ደርሻለሁ። ስለዚህ ውሳኔ አርብ ነው ብዬ ተናገርኩኝ። ከዛ ውጪ ስሙን አላነሳሁም። የተናገርኩት አዎ ያለውን ነገር ይሄን ያህል ቢኒያም እንደዚህ ነው አላልኩም። በቃ ልጅቷ ቀድሞ ታይታ ብላለች። ስለዚህ ለምን ከዛ ጭራሽ ምንድነው አጋባሽን ምናምን ብሎ ደግሞ ባልና ሚስት ናችሁ አልሽ ምናምን ነገር ብሎ ደግሞ ቀረበ። ዝም አልኩ። ብዙ ነገር አወራ፣ አትርሱኝ አይነት ነገር አወራ። ዝም አልኩ። ከዛ ምንድነው ዜና ቀረበ ማለት ነው። ዩቲዩብ ሰራ። ዲቦራ የከሰሰችው ክስ ነው። ምንም ወንጀል እኮ አይደለም። ያልኩትን እጠይቃለሁ፣ የፈለኩትን እጠይቃለሁ። ህግ ደግሞ አይቶ ነው የሚፈርድልኝ። እኔ አይደለሁም የምፈርደው አይደለም። እኔ አይደለሁም ፍርድ ቤት፣ እኔ አይደለሁም ዳኛ። የምፈልገውን ነገር እጠይቃለሁ። በቃ እኔ ማስበውን እጠይቃለሁ። ፍርድ ቤት ደግሞ ግራ ቀኙን አይቶ ይወስናል እንጂ እኔ እንደ ጠላት አይደለም እንትን ያልኩትኝ። ጠየቅኩ። 15,000 ነው የጠየቅኩት። በቃ ያገኛል። አግኝቶ ነበረ። በእኔም ቪዲዮ ሰርቷል፣ አግኝቷል። በልጁም ሰርቷል። እና ይሄ ልጅ ሲጀመር ራሱ በሰራበት እንጂ ያገኘው ረዳው ነው የሚለው እሱ አሁን 70,000 ብር። ከዛ ልጁን ባገኘው ቁጥር 1,500 ብር አወጣለሁ አለኝ። ባገኘውት ቁጥር 1,500 ልጁ ማለት ምንድነው የሚበላው? ይሄን ያህል 1,500 ብር። ያው እኔ እንደውም ይሄ እዚህ ጋር የተጻፈው በሙሉ እሱ እንትን ያለኝ ነው። ይሄ ሁሉ ማለት ነው 70,000 ብር። ከ70,000 ብር በላይ አውጥቻለሁ። ከዛ ደግሞ ካልኩሌት ያደርጋል ማለት ነው። ሶ ይሄን ያህል ነው ልጅህን ሲበላ ሲጠጣ የምትቆጣጠረው። ያልበላው ያልጠጣውንም ነው ልጅን የሚቆጣጠረው። እሺ ይሁን፣ እናመሰግናለን። እኔ ጤና ልሁን ለልጄ። ከዛ ያለፈ ደግሞ መች ነው የካቲት 24 ከፈለ። የጥርን የከፈለው። ከዛ የካቲት 24 ምን ተባለ? ነገርኳትኝ ለሴትዮዋ ለዳኛዋ ማለት ነው። ክቡር ዳኛ ይሄ ሰው ምክንያቱም ከኔ ጋር ቅራኔ ላይ ነው፣ እየተሳደበ ነው።
ከኔ ጋር ሰላም ካልሆነ ለልጁ ምንም አይነት ቢሆን በልጁ ጨክናለሁ እያለኝ መልካም አይምሮ ይኖረዋል ብዬ ማሰብ አልችልም። ምክንያቱም ከኔ ጋር እልህ ውስጥ ነው ያለው። የፈለገ ነገር ቢሆን አይደለም ያላሳደገውን ልጅ አባት አሳድጎ እንኳን ልጁን ደፍሮ የሚገልበት ሰዓት ላይ ሆነ ሳያሳድገው ዞር ብሎ አይቶት የማያውቀውን ልጅ ዛሬ ይጨክንበታለሁ እያለኝ እንዴት አድርጌ ነው ከኔ ጋር እንደተያይዞ ልጄን አሳልፌ የምሰጠው? ከዛ አልኳትኝ ዳኛዋን እንደዚህ ቪዲዮ እየሰራብኝ ነው። ስለዚህ እኔ ልጄን ማሳየት አልፈልግም፣ የልጁ መታየት ይከልከልልኝ አልኳት። ከዛም በኋላ አቺም አይነት ነገር አለችኝ። እሺ አልኳት። ከዛም ባለፈ ደግሞ ምንድነው የካቲትን ከነገ ጀምሮ ነው ከ25 እስከ 30 አይደለ? በቀጣይነት ቀጥ አድርጎ እንዲከፍል ንገሪኝ። ይከፍላል። ምንድነው ደንበኛችን አይደለም ለልጁ ለዓለም ይተርፋሉ ምናምን ነገር አለችኝ ማለት ነው። እሺ እንዳፍሽ አድርገው ብዬ ጥያት ወጣ ዳኛዋን ማለት ነው። እና የሚገርምሽ ዳኞቹ ራሱ እንዴት አንቋሻው እንትን እንደሚሉ ሐሳቤ ሳልገልጽ ያባርሩኛል። እሺ ችግር የለውም እኔ ልጄን ነው የምፈልገው፣ የልጄን ደህንነት እንጂ የሱን ገንዘብ አይደለም። የካቲቱን ዝም አልኩ፣ መጋቢት ዝም አልኩ። ሚያዝያ ላይ መጥሪያ ደረሰኝ። በቃ አትርሽኝ አይነት ነገር ነው በቃ የሆነብኝ ማለት ነው። ትጫዋለሁ እኮ ስጠኝ ብዬ እንኳን ደውዬ አናግሬው አላውቅም። የካቲት አልከፈለም፣ መጋቢት አልከፈለም። ሚያዝያ ሲደርስ መጥሪያ ደረሰኝ። እሺ አልኩኝ። መጥሪያው ምንድነው? ይግባኝ። እዚህ ጋር የዘለልሽው ቪዲዮ ስለሰራ 100,000 ብር ካሳ ይክፈለኝ ብለሽዋል። እሱን እኔ ሙሉ ለሙሉ ሰላም ነው የምፈልገው። ስለዚህ ብየዋለሁ፣ በደንብ አድርጌ ብየዋለሁ። ልጄም አጠገብ እንዳትደርስ ቪዲዮአችንን ደልት፣ እስካሁን የለቀቀውን የኔንም የልጄንም ቪዲዮ አጥፋ። ከዛም በኋላ ደግሞ ምክንያቱም በጣም ብዙ ስራ ተበላሽቶብኛል። ማስታወቂያ መስራት ትቻለሁ። በጣም ብዙ ሰው ይደውልና አንቺ ባለጌ እንዲነሽ ለምን እንዲህ ታረጊዋለሽ ምናምን እማይሉት የለም፣ እየተደወለ ማለት ነው። እኔ ለማስታወቂያ ብዬ ነው ስልኬን ባዮ ላይ ያስቀመጥኩት እንጂ ማንም እየተነሳ እንዲደውልልኝና እንዲሰድበኝ አይደለም። ይደውሉና እንዲሆንሽ በዚህ ወጥተሽ እንደዚህ ታረጊዋለሽ እንደዚህ ሆነሽ። ከዛ በጣም አሰብኩኝና ስራ መስራት አልችልም፣ መቀጠርም አልችልም፣ ምንም ማስታወቂያ መስራት አልቻልኩም። ከዛ ሲደውል በጣም ሲያስጨንቀኝ ውል አዘጋጅ አልኩት። ልጅ አጠገብ ላልደርስ አጠገባችሁ ላልደርስ። ከዛም በኋላ ህጉን እንትን ስል ስም ማጥፋት ወንጀል በሞራል ካሳ ምናምን ብቻ ሳልፈልግ ህግ አጥንቼ ቁጭ ብያለሁ። ብዙዎቹን ማመልከቻዎች እኔ ነኝ የምጽፋቸው ብር ስለሌለኝ ማለት ነው። እንትን አልኩኝ፣ ማጥናት ጀመርኩኝ። ከዛም በኋላ ጻፍኩኝ፣ ውል አዘጋጅ፣ እንዲህ አይነት ውል አዘጋጅ፣ የሞራል ካሳ ፈልጋለሁ። 100,000 ብር ካሳ ቪዲዮ ስለሰራህብኝ አልሽ። አዎ ቪዲዮንም አጥፋ፣ የልጄንም የኔንም ቪዲዮ አጥፋ። ስለዚህ ልጅሽም አጠገብ አልደርስም፣ እንዲህ ብለክ ቪዲዮ እንትን በል። አንደኛ የይቅርታ ቪዲዮ ስራ አልኩት፣ ሁለተኛ ደግሞ ውል አዘጋጅ። ሽማግሌዎቹን ይዘህ ስትመጣ 100,000 ብር ይዘህ ነው አልሽ። አዎ አልኩት። ምክንያቱም በቃ በጓደኞቹ በምናምን በቃ የማያስደውለው የለም፣ የማያስደውለው። እኔ አንዳንድ ጊዜ ሲደውሉ ሰው ሲደውል ልኳቸው ነው እንዴ ነው የምለው። ኢቭን ኮሜንት ማለት ነው ማለት ሰው አደባባይ የወጣ ነገር ነው አይደለ? እንዲህ የተፈጠረ ነው በህይወቴ በዚህ ሰው ምክንያት። ስለዚህ እንዲህ ቢፈጠር አሁንም ቢሆን እላለሁ አንድ ነገር ቢፈጠር በእኔም ሆነ በልጄ እኔ ከሱ ራስ አልወርድም፣ ሪያሊቲው ማለት ነው። የመጀመሪያ ሰዓት ዩቲዩብ ቪዲዮ ሰርቼ ሁሉም የሱ እንትን ነው የሚመስሉት፣ ይሳደባሉ ምናምን ነገር። ኢትስ ኦኬ ችግር የለውም። እኔ እኮ በሰው አይደለም የምኖረው በእግዚአብሔር ነው። ከዛም በኋላ ደግሞ እሱ ራሱ በሚለቃቸው ቪዲዮ ዲቦራ ይባል። ከዛ ደግሞ መቼ ነው ሰሞኑን ደግሞ የሆነች ልጅና አባት ምናምን እዚህ እንትን ያልሹ አለ መሰለኝ። በሱ ደግሞ ቁጥ ለኔ እንትን የተባለ ነው የሚመስለው ማለት ነው ሲሳደብ ምናምን። ኢትስ ኦኬ ኮሜንት ደግሞ አንብቢ። ዲቦራ እንዲናት አይደለም ሌላ ዩቲዩብ ጋር ምናምን ቀርቶ እዚህ ጋር ራሱ ዲቦራ ክፉ ናት እንዲናት። ክፉም ሆንኩ ምንም እኔ ልጄን ለመጠበቅ የማላደርገው ነገር የለም በአጠቃላይ ማለት ነው። ሲቀጥል ያለው ነገር ምንድነው?
ልጅ አጠገብ አልፈልግም፣ እንዲደርስ አልፈልግም። ምክንያቱም እበቀለዋለሁ እያለ እንዲሁ ነኝ እያለ እንዲህ ነኝ እያለ እኔ ልጅ አጠገብ ለምን በቀለዋለሁ ያለበት ማስረጃ ካለሽ እኮ በህግ ማሳገድ ትችያለሽ። በቀለዋለሁ ህዝብ አለ። ህዝብ ፊት ምንድነው ይሄ? እጨክናለሁ፣ በልጁ እጨክናለሁ። እልህ ውስጥ አታስገቡኝ፣ በልጁ እጨክናለሁ ያለበት ማስረጃ አለ ወይም የሰው ምስክር አለ? የሰማ ሰው እንደዛ ሲል የሰው ምስክር አለ። እዚህ ሰፈር ብትመጪ እያንዳንዱን የሚናገሩት ይነግሩሻል፣ ያለውን ነገር ማለት ነው። እዚህ ጋር ቪዲዮ ደቅኖ ነው የሚመጣው ሲጀመር ከታች ጀምሮ ወደ ቤት ሲመጣ፣ ከዛም በኋላ ደግሞ ደብቆ ሁላ ነው ቪዲዮ የሚቀርጸው ቤት ውስጥ ማለት ነው። በገዛ ቤቴ ቪዲዮ ደብቆ ምናምን። ከዛ ምንድነው ሐሳብክ? እንደ አብርሽና እንደ ሩታ እንስራ። እኔ እኮ አሻንጉሊት አይደለሁም። በዛ ነው እኔ እና እሱ ትልቁ እንትናችን ትልቁ ጥላችን እንደ ሩትና እንደ አብርሽ ቪዲዮ እንስራ። እኔ ድራማ መስራበት እኔም እኮ ቅድም ያልኩሽ ይሄንን ነው። ዩቲዩብ ላይ ይሄን ያህል ገንዘብ ይገኛል እና እኔ እና አንቺ ለሁለት ከሰራን ውጤታማ እንሆናለን አልኳትና አብረን እንስራ አልኳት ነበር። ፍላጎት የለኝም እኔ ከሱ ጋር መስራት ፍላጎቱ የለኝም። ይሄን ደግሞ ግልጽ አድርጌ አይደለም ለሱ ጓደኛው ፊት አስቀምጬ ተወኝ እኔ ከኔ ህይወት ራቅ ብዬ አስረግጬ ነግሬዋለሁ። ለሱ ብቻ አይደለም ከጓደኛው አጠገብ ጓደኛውን አስቀምጬ ነግሬያለሁ። እኔ አልፈልግም ከሱ ጋር መታየትም መገናኘትም አልፈልግም። ይሄ ደግሞ መብት አለኝ። መች ነው ያልኩት? መስከረም ነው ያልኩት። አዎ ቅድምም እኔ ከሱ ጋር መታየት አልፈልግም፣ ሰዎች ሌላ ነገር ያለን እንዲመስላቸው አልፈልግም። እኔም የራሴ ህይወት አለኝ፣ እሱም የራሱ ህይወት አለው ብለሻል። ይሄ ትክክለኛ መብትሽ ነው። ግን ልጁን እንዳያገኝ የምትፈልጊበትስ ምክንያት ምንድን ነው? ልጁን እንዲያገኝ አልፈልግም ያ እሱን ደግሞ አንደኛ ነገር ማለት በተደጋጋሚ ነው እና እናትሽ መናገር ከፈለገች እድሉን ስጫት መናገር ትችላለች። ወይ አንዴ ልጨርስ። ልጁን በተደጋጋሚ ጊዜ እጨክንበታለሁ ነው የሚለው። በምን አይነት መንገድ እንደሚጨክንበት አላውቅም። እና ደግሞ የምሰማው ደግሞ በሰፈሪ ደግሞ የምሰማው ታሪክ አለ። ልጆቻቸውን አሳድገው ደክመው ምን ብለው ሴት ልጆች ካሏቸው ደፍረው ስንት ታሪክ እንሰማለን። ከዛ ባለፈ ደግሞ በቅርብ በካናዳ የተፈጠረውን ደግሞ አይተናል ሰምተናል። ሁለት ልጆቹን አዝናናለሁ ሰላም ነበሩ አዝናናለሁ ብሎ ወሰደ። ከዛ ገደልኳቸው ብሎ ለፖሊስ ደወለ። አዎ ግን የምንሰማውን ታሪክ ሁሉ እኛ ላይ ይደርሳል ብለን የምናስብ ከሆነማ ህይወታችን ይቃወሳል። ማሪ እያንዳንዱ ሰው እኮ የተለያየ ባህሪ ነው ያለው። ሜቢ እሱ አሁን ለምሳሌ ልጅሽ ከሱ ጋር ጊዜ አሳልፎ ሲመጣ ደስተኛ ነው ወይ እንዴት ነው የሚለውን ነገር አጥንተሻል እንጂ ሚዲያ ላይ የምንሰማው ሁሉ እኛ ላይ ይመጣል ካልንማ ተፈራርተን እርስ በርስ ሁሉም ሊለያይ ነው ማለት ነው። እናትና አባት ሊለያይ ነው ማለት ነው። ሀቡዬ ስሚኝ ሀቡዬ፣ እኔ እኮ ከልክዬ አልከለከልኩም። በህግ ተፈቅዶለታል አይደል? ህግ እኮ እሁድ 4 ሰዓት ወስደ 11 ሰዓት መልስ ተብሏል። ሞክሮ አያውቅም። ሲቀጥል ደግሞ ማለት ነው ሌላ መያዝ ያለብሽ ነገር ከዚህ በፊት ልጁን አርብ ወስደ እሁድ መልስልኝ ብዬ ሰጥቼው ሰኞ ሲወስደው ሆምወርክ ሳያሰራው ልጁ በ2 ዓመቱ ትምህርት የጀመረ ህፃን ልጅ ምንም እንኳን ሆምወርክ ሳይሰራ ያለው ዕውቀቱ ሁሉ ተዛብቶበት በእኔና በሱ አለመስማማት እድገቱ ተዛባ። በብቸኝነቴ በስርዓት አሳድጌው ነበር። እሱ ሲመጣ አይምሮ ተዛባ። ከዛም በኋላ ሆምወርክ አያሰራውም፣ ትምህርት ቤት ያደርሰዋል። ከዛም በኋላ የመጀመሪያ ጊዜ አርብ ወሰደው። በቀጣይ ቀን ምን ያደርጋል? ሰለቸው። ውሰዱ ይባላል እኮ አይደል? ካልተመቸው ዲቦራ እኔ ልጅሽን መውሰድ አልቻልኩም ወይም ደግሞ ልጁን መውሰድ አልቻልኩም፣ ስለዚህ ፕሊስ ዛሬ ተባበሪኝና ውሰጁ ቢለኝ እኔ ልጄ ይደክመኛል። ትምህርት አስቀረው ማለት ነው ልጁን አይደለም። አርብ ነው እንዲወስድ ያደረኩትኝ። አርብ ከትምህርት ቤት ወስዶ እሱ ጋር አሳድሮ እንዲመልስልኝ ማለት ነው። ከዛም በኋላ ደግሞ ምን ያደርጋል? ሰው ላከ ትምህርት ቤት። አንደኛ ልጁን ሆምወርክ አያሰራው እና ትምህርት ቤት መውሰድ ሰልችቶ ትምህርት ቤት አስቀረው አይደለም። ከትምህርት ቤት ነው እንዲያወጣ ያደረኩት። አርብ እኔ ነኝ የምወስደው፣ እስከ አርብ እኔ ጋር ነው። ከዛም በኋላ ልጁን ከትምህርት ቤት አውጣ ስለው ሌላ ሰው ላከ። የመጀመሪያ ጊዜ ሄደ በሞራል። ከዛ በቀጣይ ቀን ሂድና
ልጁን ለምን ልጁን 40 እንደሚወስድ ያውቃል። ከዛ ሰው ይዞ መጣ። ሰው እንዲያመጣው ሄዶ ላከ ማለት ነው። ከዛም በኋላ ከሚሶቹ ደወሉ። እኔ ማንንም አላውቅም። ሲጀመር ምንድነው ያለው? የባለቤቷ ወንድም ነኝ አለ ልጁ ሄዶ ማለት የባለቤቷ ወንድም ነኝ እንትን ፈልጎት ሄደ። ልጁን ፈልጎ ሄደ። ከዛም በኋላ እንደዛ ሲል አስተማሪዎቹ ደወሉልኝና እንደዚህ ነው ሲሉኝ፣ አይ እኔ ማንንም አላምንም፣ ልጄንም ለማንም እንዳሰጡ፣ ካልፈለገ ይቅር፣ ከዚህ በኋላም ቢመጣ እንዳሰጡብኝ። ምክንያቱም ኃላፊነት ቢኖርበት ልጄን ሰው አይልክም ነበረ። በዚህ በማይታመንበት ዘመን ሂጂና ልጅሽን ውሰጂ ቢለኝ እኔ ሮጥ ብዬ ነው አንድ አፍታ ልጄን ማመጣው። ማንም የደከመው የሰለቸው የለም። ከዛም በኋላ ምን አደረኩኝ? እህቴን ደወልኩኝና ለምን አስተማሪዎቹ ደውለው ነበረ በሰዓቱ እዛ አካባቢ ስላልነበርኩ ሲደውሉልኝ እህቴ ትመጣለች፣ ስሟ ከሌ ነው፣ መታወቂያዋን ይዛ ትመጣለች፣ ስጡልኝ ልጄን እባካችሁ አልኩኝ። ከዛ እሺ አሉ። ሲስተርም መታወቂያዋን ይዛ ሄዳ ልጄን ይዛ መጣች ማለት ነው። ስለዚህ ያሰው ሰው እንዲወስዱ አልፈቀድሽም? እህትሽ ወሰደች? አልፈቀድኩም። መታወቂያዋን አሳይታ ወሰደችው። ምክንያቱም ይሄ ሰው ትላንትና ነው የመጣው። በቃ ዲኤንኤ ይሰራልኝ አለ መጣ። ከዛም በኋላ ደግሞ ምንም እንትን የሚል ነገር የለም። ልጄን ቤተሰቦቼ ያውቁታል። እናቴም አባቴም ብሎ ያደገው በእኛ ቤተሰብ ውስጥ ነው። ስለዚህ ማናት ሲባል አክስቴ ናት አለ። መታወቂያዋን አሳየች፣ ወሰደች፣ አለቀ። ከልጁ ጋር ያለው ነገር ይሄ ነው። ቤት ውስጥም ሲሆን ያው እንዴት እንደሚጠብቀው አላቅም። ልጅሽን ግን አንቺ ከመጣ በኋላ አንቺ ጋር አባትህ ጋር ምን አሳለፍክ፣ እንዴት አረግክ ምናምን ስትይው ምንድነው የሚል ነገር ይነግረኛል። አነቀኝ፣ እንዲያረገኝ ይለቀኝ። ከዛ ጥሩ የሚያሳልፈው ጊዜ ካለ ይነግረኛል። ግን ደግሞ ይሁን እንደው ተገባኝ ማለት ተላፋኝ፣ ተጫወተኝ ነው። አነቀኝ ምንድነው? እንዴት እንዳደረገ ልንገርሽ። መጣና ልጄ እንዲመተናነቅ ሽጉጥ ምናምን እኔ አላሳየሁትም፣ አያውቅም እንደይነት ጨዋታ። ከዛም በኋላ መጥቶ እዚህ ጋር ነው እንደዚህ ያዘኝ። እንደዚህ ማለት ጂቱቦይ እንዲህ ነው ያነቀኝ። ማን ያሳየ ብዬ ተቆጣሁት። አይ ቢኒያም እኮ እንደዚህ አደረገኝና አነቀኝ አለኝ። ከዛ እንደውም እራሱ ጋር ደወልኩና እንዴት ልጅ አንቃለ ብዬ ተሻል አይፈልግም ወይስ ያቅፈዋል ይፈልገዋል? አባቱን ሲያይ ልጅሽ አላውቅም። በግድ ነው የለመደው። እናቴ ለምነው ህፃን። ምክንያቱም ህፃን ልጅ ብስኩት፣ ከረሜላ ምናምን ወይ ደግሞ የሚፈልገውን ነገር አደርግልሃለሁ ካልሽው እሺ ነው የሚለው ነው አይደለም? በቤት ሲመጣ ይወስደው እየሮጠ ያቅፈዋል ወይስ እምቢ ይላል? እሱ ጋር ሄድ ሲባል ልጅሽ አባቱ ጋር ሄድ ሲባል እየሮጠ ሄዶ ያቅፈዋል፣ ደስ ይለዋል ወይስ እምቢ አልፈልግም ይላል? ላይክ ይሸሸዋል? አላውቅም። እሱን አሁን እኔ አይደለሁም ማገናኘው፣ እኔ አላገናኝህም ብየዋለሁ። ከእናቴ ጋር ነው የሚገናኘው። እናቴ ናት። ማዘር ተናገሪ። እሺ ለምን ቆይ እንደዚህ ላድርግ? ሰላም ደህና ነሽ? ሰላም ማዘር እንዴት ነሽ? ሰላም ነው ይመስገን። አለን። እኔ እንኳን ካለኝ ሁኔታዎች እኔ በመጀመሪያ እንኳን እንደዚህ መቅረብም አልፈልግም። ዛሬ ስለቀረብኩም እንግዲህ ለሚመለከተው ሁሉ ሰላም እላችኋለሁ። መልካም ነው። ሆኖም ሰው እንደዚህ ተወያይቶ ችግር መፍታት መልካም ነው፣ ቆንጆ ነው። አንድ ነገር አለ። እኔ ምኖረበት የነበረው ከደንበል ጀርባ ነው። ስኖር ጎረቤቶች ይጠሩኛል። ሲጠሩኝ የሆነ የድሃ ነኝ እባካችሁን እርዱኝ የሚል ፊልም ቢኒያም ለቋል። ልጁን ታቅፎ ማለት ነው። ነይ እስቲ ይሉኛል ጎረቤቶቼ። እሺ እላለሁ። ይሄን ፊልም ተመልከቺ ይሉና ያሳዩኝና እነሱ ሁሉም አንገታቸውን ይደፋሉ። አዘንኩ። ወዲያው የውሃ ሚዲያ ሄጄ ዲቦራም ቢኒያምም ልጁን እንዳያወጡብኝ መናገር አለብኝ። ሁለተኛ ለምን የልጁ ሞግዚት እኔ ነኝ። በታክሲ ሲሄድ ይሄን ሊታቂዋለሽ የውሃ ሚዲያ
የሚዲያ ልጅ፣ ኮንትሮባንድ ልጅ፣ ሌላም እየተወራበት እኔ በመሃል ጭንቅ ለልጁ ልብሱን ሁሉ ቀይራለሁ አንዳንዴ። እስቲ በማይታወቅበት ልብስ ይሁን አንዳንዴም እንደው አቃጥለዋለሁ፣ እናደዳለሁ በጣም እና ይህ ሁሉ ሁኔታዎች በእኔና በህፃኑ ያለፈ ተሻግሬያለሁ። እኔ ቀደም ሲል 2 ልጆች አሳድጌያለሁ። አንዷ ዲቦራ ናት፣ አንዷ ሊያ ናት። 2 ልጅ ሳሳድግ ድምፄ ተሰምቶ አይታወቅም። ግን በዚህ ህፃን ልጅ አንገቴን የምደፋበት ጉዳይ የለም። ሚዲያ ላይ መውጣት እሱስ ዶላሩን ያፍሳል። ይሄ ህፃን ልጅ ግን የዛሬ ህፃን የነገ ታዳጊ ነው። መጨረሻው በዚህ ህይወት ውስጥ ይኖራል። እስቲ አስቢው። 1 2 ቢንያምና ህፃኑን ለማስተዋወቅ እኔ 17 ቀን ይፈጀብኝ። ህፃኑ ምን ያደርጋል? ማንም ልጅ ላይ ሰው ትልቅ ሰው ሲያገኝ ሄዶ እግሩ ላይ ጥምጥም ይላል። ያሳዝንሻል። ግን ቢንያምን ለማወቅ ቢንያም ይመጣል። አባትህ እኮ እኔ እኮ ነኝ ይለዋል። ከምንም ይቺ ጉልበቱን ያጥፍና ሰውነቱን አቀማመጡን መሃል ያደርግና ወደ ግድግዳው ነው የሚሸሸው። ይሄ ልጅ ምን ሆኖ ነው እንዲህ የሚሆነው? እስቲ ቆይ ሁሉ ጊዜ እንዲህ ሲሸሸው አንድ ቀን እስቲ ቆይና ቢንያም ወተት ይግዛልህ ብዬ ሄድኩኝ ወደ ቢንያም መንገድ። ሲሄድ 3 ሆነው እየመጡ ነው። እስቲ ዛሬ ስጋ ግዛለት ቢንያም ምናምን አልኩት። እሺ ብሎ ግማሽ ኪሎ ስጋ የተፈጨ ጎድንም እንደዚህ ወደ 800 ብር አወጣ። ልጁ ግን በዛው ልክ ራሱ ቢንያም ተሸክሞት ልጁ እያለቀሰ እንባውን ያንጠባጥባል ቢንያም ጭንቅላት ላይ ንፍጡን ሁሉ። ይሄ ልጅ ላይግባቡ ነው እንዴ? 17 ቀን ሙሉ ገባሽ? ላይግባቡ ነው እንዴ ብዬ እቤት መጣ ልጁ። አሁን ቢንያም እንትን ግዛ አልኩት፣ ሶፍት ግዛ ዋይፕስ ግዛ አልኩት፣ ገዛ። እኔ የቢንያምን ጭንቅላት አጸዳሁት። በቃ ጓደኞች እንዳያዩ ሂድ፣ በዚሁ ከነሱ ጋር ተመለስ። ልጁን ይዤ እኔ ገባሁ። መከርኩት ልጁን ማለት ነው። እና ግን ከዛ በፊት ያጠፋው ጥፋት ቢንያም ምንድነው? እሱ ልክ የመጀመሪያ ቀን 1 ላይ መጣ አይደለም እንዴ? በጋረድኩ አለ። ማሚ በጉን ተመልከች አለኝ። አይ እኔ እኮ በጉን መመልከቱስ ልመልከት ምንም ማለት አይደለም። ግን እኮ እኔ ይቅርታ ያልኩ እዛው ሚዲያ ላይ ነው። ሚዲያ ብትቀርልኝ ነው ለኔ ሐሳቢ። በግም ሳታመጣ ሚዲያ ምን ነው ብትቀርልኝ ነው አላማይ። ለምን ነገር ተከትሎ እንደሚመጣ ይገባኛል። ቢንያም ሽማግሌ አምጣ ሲባል አንድ ሽማግሌ አላመጣም፣ ጓደኛውን ይዞ መጣ። ጓደኛው ደግሞ ዝም ብሎ ቲክቶክ ሰራተኛ። እኛ እኮ እዚህ ቢንያምን እያስመከር ነው በእውነተኛ መንገድ፣ በእውነተኛው ጉዞ፣ በእውነተኛ ህይወት ሄደው። እውነትም እርግጥ ነው እሷም የራሷ አላማ የራሷ ጓደኛ ቢኖራትም እሱም የራሱ ጓደኛ የሷ አላማ ቢኖረው አይደለ እንዴ? ይሄ ህፃን ተጨንቆና ተሰድቦ ማደግ የለበትም። ሞግዚቷ በ8 ወሩ በህግ ነው የሰጠችኝ። አልሰጥ ብላኝ አንቺ ተማሪ ሩልሽ ወደ ትምህርት መሆን አለበት። ዲግሪ ብታጪ ዲፕሎምሽን እንኳን ያዥ እና እኔ እናት ሆኜ ያለው ይሄው በእናትነት ዲግሪ ይዤ የለ ማስተርንም ባገኝ እማር ነበር። ህፃኑ ተወልዶ በ3 ወር ለማስተርነት ጓደኞቼ ሲሄዱ ጎንደር ዩኒቨርሲቲ ዲግሪ ተማሪን ጨርሻለሁ። ለማስተርነት መሄድ ነበረብኝ እና አራስ ትቼ እንዴት ሄዳለሁ? ግራ ተጋባው እና ቆይ ለማንኛውም ልጄ ትበልጥብኛለች፣ ህፃኑም ይበልጥብኛል እና አንድ ቀን ድል አገኛለሁ በማለት ማስተሬን ትቼ ልጄን በስርዓት ይዤ ያው እሷም ቢሆን ወደኋላ አላለችም። አዝላ ተላላኪነት ሰርታ ከተላላኪነት ልጅ አዝላ ማለት ነው። ከተላላኪነት ደግሞ እንደገና ተምራ ይሄንን የነርሲንግ ሰርተፍኬት የጀግና የጎበዝ ናት ብዬ አመንኩባት። በልጄ ደስ እያለኝ ነው ያለሁት። በተወለደውም ህፃን ወደኋላ ልመልስሽና ቢንያም የሚያስተምረው ከኔ 200 እርምጃ ወይም 200
ሜትር ማለት እኮ ነው 200 እርምጃ ነው። አባት ነው ብዬ ሄጄ አልጠየኩትም። ለምን መጥቶ አምኗል እንጂ አልካደም። ይሄ የክህደት ልጅ ይሄ በዲኤንኤ የታመነ እንዲባልም አልፈልግም። አባት ነው ብዬ ዞር ብዬ አልጠየኩትም። ቀድሞም መጥቶ አልካደም። ሲክድም አልካደም። እኔ እዛ ሚዲያ ላይ ክጄ ነበር። ምን እኔ እንጃ ምን ሆኖ ነው አልኩኝ። እኔ ራሴ ተራበ ተጠማ ለምን ጠጋ ብሎ አያማክረንም? እንረዳዋለን። እኔም አለው የልጄ ባልም አለ። በጣም እንረዳዋለን። ለምንድን ነው እንደሚሆነው ብለን ነው የደነገጥነው። ከመጣ ምን ነው ሰላም ቢሰጥ እዛው ምን ነው በይቅርታው በቀራልኝ ነው ልቤ ሐሳቤ። በጉ አለ እውቀት ስለታረደ እንዳለ ጸጉሩ ክስክስ ብሎበት ማንም የበላው የለም። ኧረ በእናትህ አንተው ራስ ከነጓደኞች መጣ ገባ እያልክ ብትበላ ነው ደስ የሚል ብዬ እኔ ተለማመጥኩት። እኔ አሁንም ዲቦራንም መለመን አልፈልግም፣ እሱንም መለመን አልፈልግም። እንዳው እንደኔ ዲቦራ የከሰሰችው አንደኛ ሰላሜን እፈልጋለሁ፣ ሁለተኛ የልጄንም ሰላም እፈልጋለሁ፣ ሶስተኛ አባት ነኝ ብለ ስለመጣ የዲኤንኤ ምርመራ ስላለ በዛ ብትረዳው ብዬ ነው። እቺን አትክሱ። ብዙ ከባድ አይደለም። ልክ እንደ ከባድ ነገር ዲቦራ ከሳኝ ከዚህ ሚዲያ ጠፋው። ኧረ በኢየሱስ አይባልም እኮ ወንድሜ ልጄ። እኔ ልንገር ለካሌብ 30 ሺህ ብር እኔ ካሌብ የወጣለት ስሙ እንዴት ነው? እሷም ናቱ ብላለች። 9 ስም አወጣን የመጽሐፍ ቅዱስ ቃል። ከ9ኙም ካሌብ የሚለው ነው የወጣው። ነግሬዋለሁ። እና እኛ ያልነው ካሌብ መከራ አሸናፊ፣ ጥሩ ነገር አድራጊ፣ ድል አድራጊ ሰው ማለት ነው። ካሌብ ማለት ምንም ማለት አይደለም። እና ካሌብ ነው የምንለው ብዬ ነከርኩት። እንዳ ሲወጣ ሲገባ እናቱ ልጁ ግራ እየገባው ዝም እና ቢንያምን ያወቀው በ17ኛ ቀን ነው። በግድኔ ለምኘው እንዲች ጣቱን አርጎ ጠበቀው። ቢንያምን ማለት ነው። ከዛሬ ጀምሮ ቢንያምን ባታከብር የኔ ልጅ መሆን አችልም ብዬ አስጠንቅቄው ጣቱን እንዲቻሽሎ ጠበቀው። ራሱ ቢንያምን በ17ኛ ቀን ምን አይነት ልብ ቢኖረው ነው ብዬ ራሴም ዘገነነኝ። ህፃኑ ወንድ ልጅ ካየ ሄዶ ነው ላፍ የሚያደርገው። እንደገና መስከረም 1 የሆነውን ልንገር። 7 ሰው በተሰበሰበበት እኔ ነኝ አባት አለ። የሚረዳው ልጅ ነው እኮ በጣም ያሳደገው ልጅ ልደቱን እያከበረ ልብሱን ከህፃናት ልብስ ቤት ተፈልጎ እየተገዛለት በጣም እያሳመረ እያሳደገው ምን የቸገረው ነገር ከጡጦ አቅም ከዚህ ከማቀፊያ አቅም መጀመሪያ ሲወለድ በማቀፊያ ያቀፈውን ልጅ እኔ ነኝ አባቱ ብሎ ቁጭ ይሄው ዛሬ ድረስ ታውልኝ ስላለው እርግፍ አርጎ ትቶት ያኛው ይሄው ዝም ብለን እየገረመን ነው በቢንያም ያለነው እንጂ እየተደሰትን አይደለም። ሰው ቢያንስ ቢበዛ ከመጣ ወዲያ ሰው ሰላም ቢሰጥ ምን አለበት እህቴ? ያኛው ከማቀፊያ ጀምሮ እየገዛ ያሳደገው ምናችሁ ነው? ማን የእህታችን የልጄ የዲቦራ የእህቷ ባለቤት የእህቷ አባል ከዚህ በፊት አባቴ ብሎ አባዬም የሚለው ያንን ነው ያንኛው ነው። ኦኬ። እና በቃ ቢንያም ደግሞ ከመስከረም 1 ጀምሮ እኔ ነኝ አባት ብሎ ሰውየውን ልጁን ካስደነገጠው በኋላ ለምነውም ቢያለ በ17ኛ ቀኑ ነገርኩሽ። ራሱ ቢንያምም ያውቃል እንዲች ብሎ ጠበቀው ለመታረቅ። እኔ እናት አልሆንህም ቢንያምን አባቴ ብለ ካላልከው እኔ እናት አልሆንም። ከዲቦራም ከቢንያምም እኔን ይመርጣልኝ እስቲል አሁንም ድረስ ግን በ17 ቀኑ የሚዘገንን ሁኔታ ልጁ እስቲ እዚህ ኮዬ ላይ የፈለገውን ሰው ብቻ ወንድ ይሁን እንጂ ቅፍ ያደርጋል። ያንንም ራሱ ዝግንን ይለኛል። እኔ የውሃ ሚዲያ ሄጄ ሁለቱም ቪዲዮ እንዳይሰሩበት ብዬ ሄጄ በማግስቱ ስመጣ ሄጄ መጣው። ሰዓት እኮ ረፍዷል፣ አጉል ሰዓት ነው የመጣሽው። እኔ እንደመጣው ሳይሆን የምትመክሩልኝ ሁለቱንም አልኩኝ። እኔ ለሱም አልፈለኩ። የምትመክሩልኝ ቪዲዮ ላይ እንዳይወጣ ይሄ ህፃን የዛሬ ታዳጊ ቢሆን ነገ ዛሬ ህፃን ቢሆን ነገ ታዳጊ ነው። ይህ ሰው ትልቅ ቦታ ይደርሳል። በ2 ዓመት ከ3 ወሩ ትምህርት ቤት ያስገባው እኔ እናቱ
አዝየው ሸፍኘው ነው የምወስደው ደብቄው። ከዛ ትምህርት ቤት ላስመዘግበው እንኳን ሲሄድ ዳይሬክተሩ ፊት ልቀቁኝ አለ። ለምንድን ነው የምታዝልኝ? ገብቼ ነው የምማረው። ልጁ እንደዚህ ያለ ብለው ገርሟቸው መዘገቡልኝ። አሁንም እዚህ ከኛ አካዳሚ ነው የሚማረው። በጣም ጠንቃቃ ናቸው። በጣም አመሰግናቸዋለሁ። እግዚአብሔር ይስጣቸው፣ የተባረኩ ይሁኑ። ሰው የሚያውቁ ሰው ለህፃን ልጅ አይሰጡም አሳልፈው። እና የዲቦራና የቢኒያም ኮዬ ላይ አለ እኔና ዲቦራ ሆነን ልጃችንን እንደ ፍቅረኛ መሀከል ላይ አርገን እንዙር ነው በቃ። ችግሩ ይሄ ነው። የቢኒያም መዞር ቀልድ ነው እንዴ? እሱ እንግዲህ እዛ መሀል ሲቀርጽ ለመዋል ነው። ለምን የመጀመሪያ ጥሩ ብር አስገኝቶ ዳሎል ኢንተርቴይንመንት ብዙ ብር አስገኝተዋለች። ሁለተኛው ደግሞ ርዕሱ ይሄ ነው ሆኖ እንግዲህ ባንዴ ወይ መኪና መግዛት ይሆናል ወይ ቤት መግዛት ይሆናል። ሁሉም አላፊ ጠፊ ነው፣ ከንቱ ነው። ግን ከንቱ ያልሆነው ምን የሰው ልጅ ህይወት፣ የዚህ ህፃን ልጅ ህይወት። እኔ ወደ ይቅርታ አድርግልኝ የውሃ ሚዲያን ተናገሬ ስመጣ እሱ በማግስቱ እንትን ላይ ባጃጅ መሳፈሪያ ላይ ተገናኘ። እሱ ሌላ ሰው ነው የሚጠብቀውና ገጠመኝ ሆኖ ማውራት መጫወትም ማመጣንና ረጅም ወሬ እያወራን ግን አለ ልጁን ላይ እልታ ሲዙኛላችሁ ወይ አባት ሆኖ እልታ ሲዙኛላችሁ የሚል ሰው መጣ። በግልጹ እንደዚህም አላልኩትም። ውስጤ ተብሰለሰለ። ልጁን ሳይ አለቀስኩ። ለምን እኔ ነኝ እሱ ጋር አባዬ ካላልክ አለቅህም እኔ እናት አልሆንህም ብዬ በሚገባ ለመታረቅ ጣቱን አሹሉ ይሄደው የኔን ቃል ፈልጎ ነው። ህፃኑ እልህ ታሲዙኛላችሁ። አባት ከመቼ ወዲያ ነው እልህ የሚይዘው ህፃን ልጅ ላይ? እንደገና ዲቦራ በዚች በሶስቱ ቃል ስትከሰው ልጄን አክብር እኔንም አክብር ለልጁ እርዳ ነው፣ ሌላ ነገር የለም። 15,000 ብር ቀላል ነው፣ ከባድ አይደለም። ለልጁ እና በእናትየው የሰራህባቸው ወለድ ባንክ ውስጥ እንኳን ብትከት 50 ሺህ ብር አያጡም። ልጁ ህፃኑ ተምሮ ዲግሪውን ይዞ እስኪንከባከብ ድረስ ያደርሰው ነበር። 15,000 ብር ለምን ሆነ? 10,000 ቢሆን አቤት ተመስገን ነው። 10,000 ቢሆን ህፃኑ 10,000 ቢወሰንለት እንደገና 4,000 ብር በኢየሱስ ስም እግዚአብሔር ይገስጽ። እኔ ሁለት ልጅ ሳሳድግ ከአባትየው ጋር አንድ ቀን በልጆቼ ላይ እልተያይዘን አንተዋወቅም። ላሲሽሻለሁ ምን ልሻለሁ። የግል ጥቅሜንም አይፈልግም የሱንም ጥቅም አልፈልግም። ተከባብረን ሁለት ልጅ በሚገባ አሳደኩ። ግን በጣም ከሚደሰተው ነገር በዛ ሰዓት ህግም አግዞኛል። ይሄ ህፃን ልጅ እሁድ ለታ በ4 ሰዓት አባቱ ይዞት ይሄዳል። በ11 ሰዓት ይመልስ። የቁም እስረኛ ነው እንዴ? ዳኛዋስ ቢሆን እንዴት መሰለሽ እድሜ ቆሞ አይጠብቀው። ህፃኑ ልጅ ተንከክቦ አይዞ አይዞ ብለን አሁን ነው በትምህርት እና በእድሜው ላይ መሄድ ያለብን እንዴ። ምን ነው ዲግሪ ይዣለው እንላለን? እንደ ዲግሪ ነው ማሰብ ያለብን። ይሄ ህፃን ልጅ አንድ ቀን ሐሙስ ቀን ሰጠውት ማታ ዓርብ ዕለት ሙሉ ቀን ስራ ነኝ ቢኒያም አደራህን ብየው ሄድኩኝ። ትዝ ሲለኝ የቤት ስራ አልሰራም። ሄሎ ቢኒያም በስልክ ነው አደራ የቤት ስራ አለው የቤት ስራውን አሰራልኝ አደራ ስለው አልኩ። የዛን ቀን ምሽቱን ሲሄድ ማለት ነው እንኳን የቤት ስራ ምንም አልሰራም። ሰኞ ሆነና ሲሄድ አስተማሪ እንደዚህ ተመታው ነው የሄድኩት። በምክንያት ነው ህፃን ልጅ የሚመታው። ፔዳጎጂ ሳይኮሎጂ ተምረን አይደለም ወይ ህፃን ልጅ እንዴት ነው የሚመታው ምናምን ብዬ ስላት ነገረች ችግሩን። መምህሯ የመታችው መምህር ፊቴም አልቀረበች። በአጠቃላይ የቤት ስራም አባቱ አሰርቶታል። ኮርቼ ነው እንግዲህ እኔ እንኳን አባቱ ለሰራው አለችኝ። እኔ ነኝ የሰራውለት አለች። አንዷ መምህርት መጣ ያው ለምስክር አለች። አባትኮ እኔ አባቴ ዋጋ ከፍሎ ስላስተማረኝ ነው። ዛሬ 38 ዓመት መምህር ነኝ። 38ኛ ዓመቴ ነው ዘንድሮ መምህርት ነኝ። ለምን እድሜን አልተጫወተበትም አባቴ እናቴ። ስለዚህ እድሜ መጫወቻ አይደለም። ብታየው ባታየው ምንም የሚሆን ነገር የለም።
ልጁ ጎበዝ ጀግና ነው። ተምሮ እስከ መጨረሻ ጥግ ለማድረስ እኔም እናት አለው። ልጄንም ሩሉን የምመልሳት ወደ ትምህርቷ ነው። አንተ ደደብ፣ አንተ ክፉ እንደምትላትም አይደለችም። የጀግና ጀግና ናት። አንተ በመጣ በስንተኛው ቀን የድሃ ድሃ ነኝ እባካችሁ ብር ስጡኛል ካደለም እሷ 4 ዓመት 9 ወር በሆዷ 3 ዓመት በጀርባ ያዘለች ያሳደገችው አጠቃላይ 4 ዓመት ሲሆን አንድ ቀን የድሃ ድሃ ነኝ ብላ ለምናበት አታውቅም። ከዛ ስንት ቪዲዮ ሰርታባታል። የደም አምላክ ይፋረድህ አልኩት። አንድ ቀን እኔና እሱ ተገናኘን። ጠረኑን አስለምጄዋለሁ፣ ፍቅሩን አስለምጄዋለሁ። የአባት የቢንያምን ካለሱ እስቲ ሌላ ሰው አባቴ ትላለህ። እኔም ኃጢአቴ ነው መሰለኝ፣ ይቅር ይበለኝ። ይህንን የልጄን ባል ማስቀየም ሆነ ይቅር ይበለኝ አምላክ ፈጣሪ እና የደም አምላክ ይፋረድ ብዬ አዘንኩ በጣም። ልጁ ግን ያው በሬ ካራጁ ይውላል እስከሚሆን ድረስ ነው አባት ብዬ ያሳመንኩት። አባት እሱ ነው ብዬ ያሳመንኩት እና አሁን እቅፍ ያደረገውና ቢንያም ይላል። እንግዲህ ከ17ኛ ቀን በኋላ ሌላውን ግን በሜዳ ላይ ያቅፈዋል። ይሄኛውንም የልጄን ባል ስለተለየ ያዝናል ልጁ እና ይህን ሁሉ የሚቀረው ምን ሲሆን ነው? እንደው 10,000 ብሩንም እንደው አረ እቺንም 5,000 እቺንም 10,000 ብር እንደው ሰጠ ሰላም በሰጠን ባሰጥም ሰላም ስጠን። ስማችን ስሜ በቪዲዮም አይጠራ፣ ስሜ በአደባባይ አይጠራ። እኔን የሚያውቁኝ ተማሪዎች ስንት አሉ፣ እኔን የሚያውቁኝ መምህራኖች ስንት አሉ። ልጄ እባክህ ተውን፣ ሊያንም ዲቦራንም ተዋት። ከሰጠ ሰጠ፣ ካልሰጠም ቅር ምነው ህፃኑንም ተው እንዴ። እኔ በግድ ለምኜ አባት ያስባልኩት፣ ጠረንህን ያስለመድኩት፣ ፍቅርህን ያስለመድኩት፣ አይዞህ ብዬ ወደ አንተ ያስጠጋሁት እኔ ነኝ። አሁን ዛሬ ኩርምት ስታረገኝ ደነገኩ። እውነት ይህን እነግርሻለሁ። በልጁ ላይ ያለ ቪዲዮ፣ በህሷ ላይ ያለ ቪዲዮ ልጁን አስተምሮ ዳር ያወጣል። ስላናገራችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። እኛም በጣም እናመሰግናለን። ቆይ ማዘርን በጣም ማመስገን ፈልጋለሁ። በመጀመሪያ ደረጃ ከመጀመሪያው ጀምሮ ከዛኛው ጊዜ ከቀረባችሁ ጊዜ ጀምሮ ምን ያህል አብራሽ እንደቆመች ስትነግሪን ነበረ እና ለሌሎች እናቶችም ምሳሌ ትሆናለች። ልጆች እንደዚህ አይነት ነገር ሲያጋጥመን እንዴት እናት የልጇ ባክቦን ሆና መቆም እንዳለባት ማሳያ እናት ናትና እናትሽን በመጀመሪያ ደረጃ እንደዚህ በጣም ስለምደግፍሽ እንድትማሪ በሚደርስብሽ በእያንዳንዱ ነገር ከጀርባሽ ቆማ የጀርባ አጥንት ስለምትሆንሽ እሷን ማመስገን እንፈልጋለን። ለብዙ እናቶች ምሳሌ ትሆናለች እና እናመሰግናለን በይልኝ። አይሆፕ እየሰማች ነው አለች። እየሰማች ነው። በጣም ነው የምናመሰግነው። እውነት ለልጅሽ እንደዚህ መከታ ስለሆንሻት በጣም እናመሰግናለን። እንደውም ይቅርታ አድርጌልኝ ጣልቃ ልግባና እንዲህ ታዝቡ እነሱን የሚያቀራርብ ያለ ሰው አልመሰለኝም ነበረ። የብዙ ጊዜ ሀሳቤም ቢሆን እንዲህ ስለ ጣልቃ ገብተሽ በመካከል ችግራቸውን ስለተረዳሽ አንቺም ተባረኪ። እኔም አመሰግናለሁ። አሚን። በጣም ነው የምናመሰግነው። ሁሉም እናቶች እንደ አንቺ እንደዚህ ከሴት ልጃቸው ጎን ሁሌም በክፉም በደጉም ስታጠፋም ሳታጠፋም ሁሌ በልጃቸው የሚኮሩ እናቶች እንዲበዙልን እንፈልጋለን እና እናመሰግናለን ከልጅሽ ጎን ስለሆንሽ። የምር እንዴት አፕሪሼት ስታረግሽ በጣም እንደምትይ ጀግና እንደሆንሽ ስትገልጽሽ እናትሽ አየሽ ልጆቻችንን ትችላላችሁ እያልን ስናሳድጋቸው ነው የሚችሉት እና አንቺም ልጅሽ የምታሳድጊው እናትሽ አንቺን ባሳደገችበት መንገድ ነው ብለን ተስፋ እናደርጋለናል። ከእናትሽ የተማርሽውን ነገር ሁሌ ከልጅሽ ልጆቼ ሲያጠፉም ሳያጠፉም ከጎናቸው እቆማለሁ። ሁሌም ከልጆቼ ጎን እቆማለሁ። እኔም እናት ነኝ ገባሽ? እና በጣም ጎበዝ እናት ነው ያለችሽ። በጣም እድለኛ ነሽ። ኩሪባት፣ አመስግኛት እናትሽን።